ባካ ተለቃቅስ እንሰጣሉ 200,000 200,000 እንደምትል ህፃን ልጅ ነች። ሲኝ ያለው ህፃን አይቻለው እንዴ አሁን በደንብ ስማ። ባለፈው የላኩልህ 30,000 ብር አሁን ስልክን አውጣና ወደ እኔ አካውንት መልስ። እንዴ ቆይ ምንም ልጅቷ ሞታ አተ ቶሎ በል እያልኩ እኮ ስግብግብ ጓደኞቼን ለገንዘብና ለብር ስትል አሳልፈህ የምትሰጥ ማህይ። አው ይወጣ ነው እባካቱታ ፊታችን የሆነ ጥቁር ነገር አድርገዋል። ፈተናሽ አይለቅ ጭንቀትሽ አያብቃ የተባለችው ትትና አሁንም ፈተናዋ ቀጥሏል። እጅግ የሚያሳዝነውና እጅግ የሚገርመው ነገር መሳይ እበላለሁ ብሎ ተበልቷል። ዝና አንተ ማለት ወንዱ መሀሌት ነህ። ያስጠጉህን የተንከባከቡህን የጠበቁህን አብራችሁ ያደጋችሁትን ከኔ ይልቅ እነሱን የምታውቃቸውን የከዳህ አንተ ለኔ የማትሆንም በማለት መሳይን ያለውን ብር ጥርግ አድርጎ ወስዶበታል። የወሰደው ለምንድን ነው የሚለው ብዙ አይነት ሪያክቶች አሉ። አንደኛ መሳይ ለብሩ ለገንዘቡ ሲል አገኛለሁ ሌላ ብር እጨምራለሁ ሲል ገንዘቡ ተዘርፏል። አሁን ዝናህ የወሰደበት የሱን ገንዘብ ለገንዘቡ ሲል በጥንቃቄ የትትናን ጉዳይ ይጨርስልኛል በማለት ነው መሳይ አቃጥላለሁ ብሎ ተቃጥሏል። እበላለሁ ብሎ ተበልቷል። ተንከሲስ መሳይን ካልገደልኩኝ እሱን ካልተበቀልኩ ሲል የነበረው ተንከሲስ እሱ ራሱ ጉድ ሆኖ መጥቷል። እጅግ የሚገርመውና እጅግ የሚደንቀው ሁኔታ ለእውነት የቆመው እውነትን የሚጋፈጠው ሀቅን አጥብቆ የሚይዘው አብርሽና ተንከሲስ አሁንም ለትትና ጠበቃ ቁመውላታል። ራሳቸውን አደጋ ውስጥ ከተው እሷን ለማዳን እየሮጡ ነው፣ እየታገሉ ነው። መሳይ ብሬ ተዘረፍኩኝ 200 ተዘረፍኩ ሲል እንግዲህ የተንከሲስ የዋህነትን አስቡት። ሆቴል ምግብ በልቶ ትቶት ሂዷል። አስቡት እንግዲህ 200 ይሰጥሃለሁ እያለ እየቀለደው እያለ 200,000 ሲለው እንግዲህ የግሌ ድርቅ ብላ ቀረች። አልበላም አልጠጣም ብሎ 200,000 ቆጥቦ የስግብግብነቱ ስግብግብነት ነው እንጂ እናት እህት እያለው ሴቷን ለመሸጥ የሚደራደር እንኳን ደግ አረገው አንተ ማለት ወንዱ መሀሌት ማለት አንተ ነህ ከሃዲ ለጓደኞች ያልሆንክ ማለቱ ደግ አድርጎታል ማለት ነው ዝና መሳይ። ተንከሲስም እሱ ደግሞ ደጋግሞ ሽጦናል። ሲጀመር አልሳካለት ሲል ነው የሰጠውን ብር ለቃቅሞ የወሰደበት ሲል ለአብርሽ ነግሮታል። አብርሽ የልጅ አንድ ለዋለው ግድ የለም እሱን ጉዳይ ለእኔ ተወው ብሎታል። ግን ትልቁ ጉዳይ እዛ ቤት ማን ገባ፣ ማን በሩን ከፈተላቸው? በእርግጥ አይደለም የተቆለፈ በር የተበየደ እንዳይከፈት ተደርጎ የተዘጋ በር እንዴት አድርገው እንደሚከፍቱ ያውቃሉ። እንኳን ይህንን በር የሰው ኩላሊት የሚሰርቁ አደገኛ ወንጀለኞች አይደሉ። ዝና ኪሳራውን ለማካካስ የመሳይን ብር ወስዶበታል። ትትናን ለማግኘት ወጥመድ ዘርግቶለታል። እጅግ የሚገርመውና እጅግ የሚደንቀው ነገር የዚህ መጨረሻ ምን ይሆን? መሳይ አቃጥላለሁ ብሎ ተቃጥሏል። አከስራለሁ ብሎ ከስሯል። ይህ ጉዳይ ወዴት እየሄደ ነው? የግሌ መርዙን ስጭኝ፣ ያችን መርዝ ለእኔ ነው የምትገባኝ፣ በፊትም ካልደፋ ነው ካልገደል ነው ካላጠፋ ነው እያሉ እሱ በገዛ እጁ ሊጠፋ ነበረ። ግን እሱ ፈራ ተባ እያለ ገንዘቡ አስጨንቆታል። ዝናህ እንደወሰደበት ማወቃቸው የራስ ስህተትና የራስ ስግብግብነት ነው። እኛን አሳልፈ ስለሸጥክ ብሎ አብርሽም ትቶት ሄዷል። ትትና የኔ ወንድም እባክህን ሰርቼ ከፍላለሁ፣ በእኔ ምክንያት ነው የሁሉ ጣጣ የመጣበት ስትለውም አንቺንም አልለቅሽም እገልሻለሁ ብሬን ታመጫለሽ እያለ ነው። ሲጀመር ዝና የወሰደበት ብሩን ትክክለኛ ማረጋገጫ እንዲሰጠው ኢንፎርሜሽን እንዲሰጠው ብሩን ለማግኘት ሲል ትክክለኛ መረጃ እንዲሰጠው ስለፈለገ ነው። እጅግ የሚያሳዝነው እጅግ የሚገርመው እስከዛሬ ጠብቀዋት እስከዛሬ ተከላክለውላት እስከዛሬ ተሟግተውላት ራሳቸውን አደጋ ውስጥ ከተው የግሌ እንኳን ሳትቀር በአብርሽ ከመጣሽብኝ ዓይንሽ ውጣ ብላ ነክሳ ያዘቻት የግሌ
ለትትና ራርታላት ነበረ። መሳይ ይህ ሁሉ ጦስ የመጣው በመሳይ ነው። ተስገብግቦ ያንን ብር ባይቀበል አላውቅም፣ አልሰማውም፣ አላየውም ቢል ሁሉ ጣጣ ባልመጣ ነበረ። መቃብር ቆፋሪው ገብሮ እሱ ደግሞ እውነታውን እንደ ተንከሲስ ነው የሚጋፈጠው። ገንዘብ ሲቀር ይቀራል፣ ስሞትም ትቼው መሄድ ነው፣ የሰው ህይወትና ሰው ነው የሚቀድመው እያለ ይሟገታል። ግን መጨረሻው ምን ይሆን? እቤት ውስጥ ማን ገባ? በእርግጥ ዝናህ እቤት ውስጥ አልገባም። ግን ማን ገባ? ህይወቱን ለማትረፍ ግዴታ የትትናን ህይወት መንጠቅ አለ። ህይወትን ለማዳን የትትናን ኩላሊት ማውጣት ምን አይነት ራስ ወዳድነት ነው? መሳይ ይህ ሁሉ የዝና ጥፋት ነው፣ በአንቺ ጦስ ነው የብር የተወሰደው፣ ሰውየው ደግሞ ሞቷል ብሎ መናገር ስለምን አስፈለገ? ይህ ማለት ኦልሬዲ እንደማይተዋቸውና እያንዳንዱ ዋጋ እንደሚያስከፍላቸው ማሳያና ማስረጃ ነው። አብርሽም ይህ ሁሉ ያንተ ጦስ ነው፣ የራስን ዝላለት ነው፣ ስግብግብነት ነው በማለት ትተውት ሄደዋል። ችላም ብለውታል። ግን ይህን ሰውዬ ማንበር ከፍቶለት ገባ። እኔ ከምንም በላይ ያሳቀኝ የተንከሲስ ህይወት ነው። ተንከሲስ የፊልም ከልጅመር ተንከሲስን ሳይሆን በቃ የግሌና ተንከሲስ ገብሮ መቃብር ቆፋሪው በቃ በጣም ገራሚ፣ በጣም ደናቂ ማለት ነው። እንግዲህ በቤት አንድ ሰው ገብቶ ውልብ 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 እያለ እያተራመሳቸው ነው። የወንድ ቆራጥ እውነት እናቱ የወለደችው አብርሽ ብድግ ብሎ ወጥቷል። ምክንያቱም እነሱም ወንድ እኔም ወንድ፣ እነሱም ሰው እኔም ሰው፣ ጭራሽ ቤታችን ገብተው አምናን የተጠጋችው ልጅ ሊወስዷት በፍጹም ብሎ አብርሽ ወጥቷል። እድሜ ለተንከሲስ። መሳይም አድበተኛ ሲባል ድምፁን አጥፍቶ እንደተሰበረ የዶሮ ቁጭ ብሏል። ይሄ ማለት ራስ ወዳድነት ነው። ተንከሲስ ግን አላየውም፣ አልሰማውም። ኩላሊት ከፈለክ ያው የኔን ኩላሊት ውሰድ ብሎ ነው የተጋፈጠው። እንግዲህ አስቡትና አንተ ህፃን ልጅ ነኝ ሲልም ፂም ከየት መጣ ስለኔ በቃ የለ በጣም የሳክቶ ወንዶች ይሆን በጣም የሚገርም ተንከሲስና የግሌ ዋው ብያለሁ። በጣም ገራሚ ናቸው። እና ተንከሲስ ኦልሬዲ ለአብርሽ መደወሉ አብርሽ እዛ ያሉትን መብራቶች እንዳለ ካበሩ ሁሉም ይሰበሰባሉ። ተንከሲስ የሆነ ሲስተም አያጣም። የሆነ ያን ሰውዬ መምቻ፣ ያን ሰውዬ ማስደንገጫ፣ የግሌም እንደዛውና ተንከሲስ በጣም ጥሩ ስራ ነው የሰራው ለአብርሽ መደወሉ። ምክንያቱም ኦልሬዲ መሳይ እኮ ተናግሯል። በቃ ተናገረ፣ ያለችበትን ክፍል ጠቁማቸው ቀጥታ ሄደ። የግሌም ብሬ ነው የምትለው። ስለዚህ ተንከሲስ ለአብርሽ መደወሉ ትልቅ ስራ ነው። ምክንያቱም ሰውዬው ወደ ትትና ክፍል ገብቷል። ማን ነው? እኔ መሳይ መስሎ የነበረ ኦልሬዲ መሳይ አይደለም፣ ሌላ ሰው ነው። ይህ ማለት የዝና ቀኝ እጅ የተላላኪው እሱ ልጅ ነው። ስለዚህ አብርሽ ከኋላው መጥቶ ዛሬ በዛሬው ምዕራፍ እንግዲህ ተንከሲስን በጣም ሳላደንቅ አላልፍም። ለአብርሽ መደወሉ አብርሽም አትውጣ፣ ይጎዱሃል፣ ይወጉሃል፣ ይገሉሃል ብለውም እንዴት ምን አይነት ሰዎች ቢሆኑ ነው ይሄን ያህል ከሞትኩ እሞታለሁ ብሎ አብርሽ ምንጭቅ ብሎ ነው የወጣውና ዋው አብርሽ የእውነት ጀግና ነው። እውነት ነው። ትትናን በተንከሲስ አማካኝነት ሊታደጓት ነው፣ ሊጠብቋት ነው፣ ሊያተርፏት ነው። ያ ሰውዬ ግን ኦልሬዲ አግኝቷታል። አንጠልጥሎ ነበር የሚወስዳት። ስለዚህ